بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ودي هناك تكتاوش يا أخرى وندي مجهدوش بيالا شبت سلام درس سلام ورد الله السلام عليكم ورحمة الله وبركاته السلام ناتشو عندنا الحمد لله يعني إن شاء الله بالله فقار زارة مرتاش مجمرو أمستنيون تمرتنو ይሄን ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን ላይክ ማድረግን እንዲሁም ለወንድሞቻችን ለእህቶቻችን ይህን ኸይር በሸር ማድረግን አትርሱ እላለሁ። አሳድጉት እላለሁ። ለምን በዚህ ቻናል ኢንሻአላህ ባላህ ፍቃድ ብዙ እውቀቶችን እንማራለን ማለት ነው። طيب ሙአሊፉ አላህ ይዘንለትና እንደምታዩት በተርቲብ እያደረገ አብጅቷቸው አምጥቷቸዋል ማለት ነው። ፊደሎቹን መጀመሪያ ላይ የተማረው ትምህርት ስለ ነጠላ ሆነው የሚመጡት ፊደሎች ነበር የተማረው። ልብ እንደምትሉት እዚህ ላይ ነጠላ ሆነው እንዴት አድርገው እንደሚነበቡ እንዴት አድርገው እንደሚቀሩ ነበር የነገረን በስማቸው መጠሪያ ማለት ነው። طيب ሁለተኛው ደግሞ ትምህርት እንደምታዩት ይኸው በአንድ ተያይዘውና ተጣምረው ሲመጡ እንዴት አድርገን እንደምናነባቸው ነበር የነገረን። ከዛ ደግሞ ልብ በሉ ደግሞ አሁንም አራተኛው ደግሞ እንደምታዩት ሑሩፍ አልሙቀጣዕ የሚባሉት ፊደሎች በቁርአን ውስጥ ስንት እንደሆኑ 14 ናቸው። ያለምንም ታይደጋገሙ 14 ናቸው ብያቸዋለሁ። እነዚህ መድላዝም ይባላሉ። መድላዝም ማለት ስንት ይከፈላል ለምናምን የሚባለውን ኢንሻአላህ ወደፊት አላህ ባላህ ፍቃድ ቱህፈቱል አጥፋል እንጀምራለን። እዛ ላይ በይብለጥ እናብራራዋለን ማለት ነው። طيب እነዚህን ፊደሎች እነዚህ ሑሩፍ አልሙቀጣዕ የሚባሉት 14 ናቸው ብያቸዋለሁኝ። ተደጋገሙሳ ወደ 29 ናቸው። እሺ ከዛ ደግሞ ልብ በሉ እዚህ ደግሞ ይወዝ መጣና ሐረካ ሆነው ሲመጡ እንዴት አድርገን እንደምናነባቸው እንዴት አድርገን እንደምንቀራቸው መጣ። ሐረካ ሆነው ሲመጡ ከዛ ደግሞ መጀመሪያው ላይ እንደነገርኳችሁ መጀመሪያው ላይ ፊደሎቹን ከየት እንደሚወጡ እነማን ፊደሎች በአንድ እንደሚወጡ ነግሬያችሁ ነበር። ልብ በሉ የዛ ተገባችሁ ይሄ አይጥናችሁ ማለት ነው። ይኸው ሙአሊፉ ከመኽረጅ العام وهو الحلق ተጉሮሮ ነው የጀመረው። እንደምታዩት አሁን ከጉሮሮ የሚወጡ ፊደሎች በአንድ ጎን ለጎን እያደረገ ከመጀመሪያው ከጉሮሮ ጀምሮ እስከ መጨረሻው ድረስ የምታዩት ፊደሎች ባንድ የሚወጡትን ጎን ለጎን እያደረገ በሰልፍ ነው ያመጣቸው። ልብ በሉ ባንድ እያደረገው ሐምዛና ሀ ባንድ ነው የሚወጡት። ከዛ አይንና ሀ እነዚህ እንደምታዋቸው ባንድ የሚወጡት እነዚህም ደግሞ ሁሉም እነዚህ ፊደሎች የምታዋቸው ጎን ለጎን እያደረገ በሰልፍ ነው ያመጣቸው። ፊደሎቹ ማን ናቸው በይ ቦታ የሚወጡት የሚለውን ጎን ለጎን እያደረገ ለተማሪዎች እያገራ ነው የመጣው እና ልብ ታላችሁ በደንብ እንደምትረዱ ይሄን አቃላው ማለት ነው። طيب ዛሬው ትምህርታችን ደግሞ የምንማረው እዚህ ነው። አምስተኛው ትምህርት ነው። ይሄን አምስተኛው ትምህርት የምታዩት ፈትሐተይን ضመተይን ከስረተይን እየሆነ ነው የመጣው። ይሄኛው አራተኛው ትምህርት ደግሞ አንዳንድ ሐረካ እየሆነ ነበር የመጡትን ፈትሐ የሚለውን ነበር ወይም ከስራ ወይም ضማ የሚለውን ነበር ያየነው። እዚህ ላይ ደግሞ ፈትሐተይን ሁለት ነስባ ሲመጡ ሁለት ضማ ሲመጡ ሁለት ከስራ ሆነው ሲመጡ እንዴት አድርገን የምንቀራቸው እንዴት አድርገን የምናነባቸው የሚለውን ነው ዛሬ የምናየው ማለት ነው። طيب ይሄ ቂራአት እንደምታዩት ይሄ ፈትሐተይን ከስረተይን ضመተይን ያለው ሁለት አይነት ቂራአት አለው። እንደነገርኳችሁ ሁለት አይነት ቂራአት ይኖረዋል ማለት ነው። طيب አሁን እኔ መቀራላችሁ ሁለት አይነት ቂራአት ቀራላችኋለሁኝ። አብዛኛውን ግን ብዙዎች ሰዎች የሚያነቡት ፈትሐተይን ከስረተይን እያሉ ያነቡታል። እኛም ደግሞ እንደዛው ነው የቀራነው። ግን በሌላ ቂራአት ደግሞ ቀርተን ኢጃዛ የወሰድንበት አለ። በሌላ ቂራአት ቀርተን ኢጃዛ የወሰድንበት አለ። ያንን እንቀራላችኋለን። ልብ በሉ ማለት ነው። طيب እስኪ አብዛኛው ሰው የሚቀራውን ዛሬ እንቀራላችኋለን ማለት ነው። قال المصنف رحمه الله تعالى الدرس الخامس عندما توتز ላይ አሊፋ فتح አድርገን እንቀራት። እቺ اذا جاءت في بدايه الكلمه يعني تنطق بالفتحه يعني نحركها فتح አድርገን እንቀራታለን። ግን መሐከል ላይ ተመጣች ሳይቻ አሊፋ አትቀራም። እቺ ደግሞ ሁለተኛዋ እቺ ላም ሸምስያ ትባላለች። ፍልቅ አድርገን ኢድጋም አድርገን እንቀራት ማለት ነው። طيب ከዛ ይሄን ከጨረስን በኋላ ያው እንደምታዩት አልሁሩፍ ይኸው እዚህ ጋር አልሁሩፍ መድ ጦቢዕ ነው። ሁለት አድርገን ስበዋለን ላማን ግልጽ አድርገን እንቀራታለን ማለት ነው። ራይ ወፍራን እንደምታዩት አልሁሩፉል ሙነወነ እዚህ ላይ እቺ ታመርቦጧ ስናቆምባት በሃ ነው የምናቆማት። ወደፊት ቀጥለን ስንቀራትን በታ እንቀራታለን ብያችኋለሁ። ሙነወና ማለት ፈትሐተይን ከስረተይን ضመተይን ማለት ነው። እንደምታዩት እዚህ ጋር አተንዊን هو ፈትሐተይን ከስረተይን ضመተይን እንደምታዩት እዚህ ላይ ልብ በሉ ማለት ነው። طيب እዚህ ላይ ስንቀራ ሚምን እንዴት አድርገን የምናነበው ፈትሐና ከስራ ሲሆን ضማ ሲሆን የሚለውን እንቀራ ነው። طيب
ሚም ፈትሐተይን መን ሚም ከስረተይን ሚን መን ሚን ሚም ضመተይን ሙን መን ሚን ሙን። ይሄ እንደነገርኳችሁ ያለፈውን ትምህርት ይሄ አራተኛው ትምህርት ሶስት አይነት ቅራአት አለው ብያችኋለሁ። ማለት አንድ ይሄ የቀራሁላችሁ፣ ይሄም ደግሞ አሁን አምስተኛውም እንደዚሁ እንደ አራተኛው አለው። ይሄ አምስተኛውም እንደ አራተኛው አለው። አንድ አሁን የቀራሁላችሁ። ሁለተኛው ደግሞ ሚም ፈትሐተይን መን ፈትሐተይን መን ሀገዳ ተኑኑን ግልጽ እናደርጋለን። ኑኑን መጨረሻ ያለችውን ተኑኗን ግልጽ እናደርጋታለን። ሚም ፈትሐተይን መን ሚም ከስረተይን ሚን ሚም ضመተይን ሙን መን ሚን ሙን። ይሄ ሁለት። ሶስተኛው ደግሞ ምንም ፈትሐተይን ከስረተይን ضመተይን ሳንል እንዴት አድርገን እናነባዋለን? መን ሚን ሙን ሀከዛ። طيب ይሄ አብዛኛው ሰዎች የሚቀሩት ነው። የኛ ቅራአት እንዴት ነው? ልብ የምትውልኝ እዚህ ጋራ በሁለቱም ቅራአት ይበቃል። በሁለቱም ቅራአት ይበቃል። ሚም ፈትሐተይን መን ሚም ከስረተይን ሚን መን ሚን ሚም ضመተይን ሙን መን ሚን ሙን። ይሄም ይበቃል። እኔ አሁን ደግሞ የምቀራላችሁ ቅራአት ሌላ ቅራአት አለ። ያም ደግሞ ልብ ብላችሁ ተከታተሉኝ። ያም ደግሞ ይበቃል። ግን የሚበልጠው ማን ነው የሚለውን እንይ እስኪ። الجواب وهذا وذاك የኔ ሁለቱም ይበቃል። جائز ነው من حيث الإعراب በኢዕራብ በኩል ሁለቱም ይበቃል። ግን إلا أن الأصل عدم التقدير يعني في الإعراب በኢዕራብ ተቅዲር አድርጎ መቅራት አለመኖር ነው። በኢዕራቡ አፍዶልነት በላጭነት የሚኖረው ማለት ነው። ግን ተቅዲር አድርገን የምንቀራውስ ያም ይፈቀዳል፣ በሁለቱም ይከዳል። ግን ተቅዲር ታናረግ የምንቀራው በላጭ ነው ማለት ነው በኢዕራብ። طيب እዚህ ላይ እኔ የምቀራላችሁን ቅራአት አሁን አዳምጡኝ። እንዴት ነው የኔ ቅራአት? ሚም ፈትሐታን መን ሚም ፈትሐታን መን ፈትሐታን ነው የምንለው። ፈትሐታን ሚም ፈትሐታን መን ሚም ከስረታን ሚን ይኸው ከስረታን ከሰሮታን መን ሚን ሚም ضመታን ሙን መን ሚን ሙን። እንዲሁም ደግሞ እነዚህን እንጨርሳቸውና ለሰዓቱ ማለት ነው። طيب ባ ፈትሐተይን በን ባ ከስረተይን ቢን በን ቢን ባ ضመተይን ቡን በን ቢን ቡን። ከዛ ባ ፈትሐተይን በን ባ ከስረተይን ቢን ባ ضመተይን ቡን በን ቢን ቡን። ከዛ ደግሞ ፈትሐተይን ከስረተይን ሳንል ሶስተኛውን በን ቢን ቡን። ከዛ ደግሞ ያንኛውን ቅራአት ደግሞ ማለት ነው ባ ፈትሐታን በን ባ ከስረታን ቢን በን ቢን ባ ضመታን ቡን በን ቢን ቡን። ተኑኑን ቡን ያለውን መጨረሻ ላይ ኑኑን እንይዘዋለን። طيب ከዛ ደግሞ ሁለተኛው ባ ፈትሐታን በን ባ ከስረታን ቢን በን ቢን ባ ضመታን ቡን በን ቢን ቡን። ከዛ ደግሞ ፈትሐታን ሳንል ልክ እንደ ፊቱ እንደቀረሁላችሁ በን ቢን ቡን። طيب ይሄ ላይ እዚህ ላይ የሚበቃው ተዝህ ይሄ ይበልጣል ያልኳችሁ ምንድነው? في الإعراب عدم التقدير ነው ብያችኋለሁ አይደለም? በኢዕራብ በአስሉ ኢዕራብ ያኒ በጥንት መሰረት ያኒ በኢዕራብ ውስጥ ተቅዲር ያለመኖሩ በላጭ ነው። ያለመኖሩ በላጭ ነው። እዚህ ላይ ኢዕራቡ ምንድነው ብትሉኝ ሚም ፈትሐታን መን ያለው ሚም ሙብተዳ ፈትሐታን ሙብተዳ ثاني من ያለው خبر لمبتدا الثاني وهو فتحتان ያለው ማለት ነው። ለፈትሐታን ላለው من ያለው خبر لمبتدا الثاني ማለት ነው። طيب والجمله خبر للمبتدا الاول ማለት للمبتدا الاول ማለት ጁምላው ይሄ ጁምላው አረፍተ ነገሩ ለመጀመሪያው ለሙብተዳው خبر ይሆነዋል ማለት ነው። ይሄ ፈትሐታን ባልነ ጊዜ በዛኛው ሳ ሚም ፈትሐተይን መን ሚም ከስረተይን ሚን ሚም ضመተይን ሙን ላልነው ሳ ደግሞ واما اعراب ميم فتحتين يالو فتحتين من يالو يكون ميم مبتدا فتحتين مفعول به بفعل محذوف تقديره اعني ايو تقدير አለው ሚም ፈትሐተይን ብለን መቀራን ጊዜ ተቅዲር ይኖረዋል። ተተቅዲሩ ሳ ተቅዲር ያለ መኖሩ በላጭ መሆኑን ማወቅ አለባችሁ ማለት ነው። እና አሁን ከዚህ ፈትሐተይን ضመተይን ከስረተይን ተሚለው ማን ነው በላጩ ብትሉኝ ፈትሐታን ከስራታን ضመታን ያለው በላጭ ነው። ለምን ተቅዲር ስለሌለው ማለት ነው።
ተሟልቶ ስለመጣ ተዝህኛው ተቅዲር ስለሌለው ይሄንኛው ተሟልቶ ስለመጣ ማን ያለው የተሟላው ፈትሐታን ከስረታን ضመታን ያለው ተዝህኛው ተሟልቶ ስለመጣ ይሄንኛው በላጭ ይሆናላችኋለሁኝ። የዛሬው ትምህርታችን በዚህ ይበቃል። እንዳይበዛባችሁ እናንተንም አላህ ያገራላችሁ እኛንም አላህ ያገራልናለን። አላህ ይጠብቃችሁ በያላችሁበት እኛንም አላህ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።